95 ከመቶ የፕላኔታችን ትራንስፖርት በፔትሮሊየም ነዳጅ ጥገኛ ነው። የፕላኔታችን የምግብ ምርትም ሙሉ በሙሉ በሚባል ደረጃ በነዳጅ አቅርቦት ላይ የተመሰረተ ነው። ታዲያ ይህ የዓለማችን ወሳኝ ሀብት ሩብ ወይም ከ20 ከመቶ በላይ የሚሆነው በአንዲት ጠባብ የባህር መስመር በሚያልፍ ነዳጅ ላይ ጥገኛ እንደሆነ ብንነግሮ ምን ይላሉ? አሁን ደግሞ በአይነ ህሊናው ይህ የባህር መስመር ድንገት በሆነ ምክንያት ሲዘጋ ይመልከቱ። በዚህም ምክንያት መብራቶች ሲፈዙ፣ አውሮፕላኖች መብረር ሲያቆሙ፣ የነዳጅ ጉዞ፣ የዱቄትና የዘይት ዋጋ በአንድ ሌሊት እጥፍ ሲሆን ጨምረው ያስቡና ድንገት ብንን ብለው ከምናቡ ሲነቁ ይህ ምናባዊ ታሪክ ሳይሆን በቀጣይ ሊስተናገድ የተዘጋጀ እውነታ ሆኖ ቢያገኙት ምን ይሰማዎታል? አዎ፣ ይህ በ33 ኪሎ ሜትር ብቻ በምትሰፋውና የዓለማችን እጅግ ወሳኝ በሆነችው የሆርሙዝ ሰርጥ ወይም ስትሬት ኦፍ ሆርሙዝ ላይ የተንጠለጠለው የዓለማችን የንግድ ዕጣ ፈንታ ነው። ይህች ጠባብ መተላለፊያ ስራዋን በአግባቡ ካልሰራች ዛሬ ላይ የሚያውቁት ዘመናዊ ህይወት በሰዓታት ውስጥ ሊገታ ይችላል። የዓለማችን ንግድ በሳምንታት ጸጥ ሊል ይችላል። በዓለማችን ላይ ካሉ እጅግ አስደናቂ የተፈጥሮ አቀማመጦች ሁሉ በላይ የሰውን ልጅ የንግድ ልውውጥ በአንድ ጀንበር ሊያቀዘቅዝ የሚችል አንድ ስትራቴጂካዊ ቦታ አለ ቢባል ይህችው የሆርሙዝ ሰርጥ ናት። ይህች በኢራንና በኦማን መካከል የምትገኝ ስፋቷ በጠባብ ቦታዋ ላይ ከጥቂት ኪሎ ሜትሮች የማይበልጥ ቢሆንም የዓለማችን የኢኮኖሚ ሞተር የሆነው ነዳጅና ጋዝ የሚፈስባት ብቸኛ የደም ስር ናት። በየቀኑ ከ21 ሚሊዮን በርሜል በላይ ድፍድፍ ነዳጅ በዚች ጠባብ ቀዳዳ ውስጥ ያልፋል። ይህም ማለት ከዓለም አጠቃላይ የባህር ላይ የነዳጅ ንግድ 1/5ኛው በዚህ ስፍራ ላይ የተንጠለጠለ ነው እንደማለት ነው። ሆርሙዝ ዝም ብላ የውሃ መተላለፊያ ብቻ አይደለችም። እሷ የዓለማችን ኢኮኖሚ የምትዘውረው መሰረታዊ ነጥብ ወይም ቾክ ፖይንት ናት። እዚያ አካባቢ የሚፈጠር ማንኛውም የንግድ መስተጓጎል መላውን ዓለም ወደማይወጣበት የኢኮኖሚ ቀውስ ሊከተው ይችላል። የሆርሙዝ ሚስጢር ያለው በጂኦግራፊያዊ አቀማመጧ ላይ ብቻ ሳይሆን በውስጧ በታቀፈው እጅግ ግዙፍ የኃይል ክምችት ላይ ነው። ማንኛውም የዓለም ግዙፍ ኢንዱስትሪ የልብ ትርታውን የሚያገኘው በዚች ጠባብ መስመር ላይ ነው። ከሰሞኑ ታዲያ የዚችን ጠባብ ስትራቴጂክ ቦታ ኢራን መዝጋቷን ለዓለም አርድታለች። እውን ቀጣዩ የዓለማችን ዕጣ ፈንታ ምን ይሆን? በዛሬው የማራኪ ዳሰሳችን ይህች ጠባብ መስመር እንዴት የዓለምን ኢኮኖሚ የጀርባ አጥንት እንደያዘች በጥልቀት እንመረምራለን። ከዚህ የንግድ መስመር በስተጀርባ ያለውን አስገራሚ የሎጂስቲክስ እውነታ፣ የዓለምን የኃይል አቅርቦት ፍላጎት፣ እንዲሁም ከሁሉም በላይ ደግሞ ይህ በሺዎች የሚቆጠሩ ኪሎ ሜትሮች ርቆ የሚገኝ ስትራቴጂካዊ ቦታ እንዴት እዚህ እኛ ደጃፍ ድረስ መጥቶ ኢትዮጵያን የገበያ ሁኔታና የኢኮኖሚ እድገት ሊነካ እንደሚችል እናያለን። ይህ ጉዞም የዓለም የደም ስር ሲቆረጥ ደሙ የት ድረስ እንደሚፈስ የምናይበት አስደናቂ ጉዞ ነው። አሁን በቀጥታ ወደ ኢራን ሆርሙዝ ባህረ ሰላጤ እንብረር። የችግሩ መሰረት የሚጀምረው ከዓለም አቀፍ የስትራቴጂካዊ ቦታዎች ውጥረት ነው። የሆርሙዝ መስመር በዓለም አቀፍ ንግድና በኃይል አቅርቦት ረገድ እንደ ትልቅ የኢኮኖሚ ካርድ ይቆጠራል። በዚህ የባህር መስመር ላይ የንግድ ፍሰቱ በተገደበ ቁጥር ወይም ስጋቶች በጨመሩ ጊዜ የሚፈጠረው የኢኮኖሚ መናጋት ሁልጊዜም ተመሳሳይ መልክ አለው። ይህ ስጋት ዝም ብሎ የሚታይ ተራ ክስተት አይደለም። ይህ መስመር ያለውን ተፈጥሯዊ የጂኦግራፊያዊ መሰረትነት ባህሪ በመጠቀም የንግድ መርከቦችን እንቅስቃሴ በአንድ ጀንበር ማስተዋጎል የሚቻልባቸው ቴክኒካዊ እድሎች አሉት። የሆርሙዝ መስመር ተዘጋ ማለት የዓለም የነዳጅ ዋጋ በሰዓታት ውስጥ በ3 እና በ4 እጥፍ ይጨምራል እንደማለት ነው። ይህ ደግሞ እንደ ቻይና፣ ህንድና ጃፓን ያሉ ግዙፍ የኢንዱስትሪ ሀገራትን የኢኮኖሚ ዋልታቸውን እንደ መምታት ነው። ምክንያቱም እነዚህ ሀገራት ለፋብሪካዎቻቸውና ለትራንስፖርት ዘርፋቸው የሚያስፈልገውን ኃይል 80 ከመቶ የሚሆነውን የሚያገኙት ከባህረ ሰላጤው ሀገራት በዚህ መስመር በኩል ነውና። የዓለም አቀፉ የንግድ ማህበረሰብ ይህንን የደህንነት ስጋት ጠንቅቆ ስለሚያውቅ የተለያዩ ሀገራት የባህር ኃይሎች አካባቢውን በንቃት የሚከታተሉትና ጥበቃ የሚያደርጉትም እዚሁ ነው። ሆኖም ጥበቃው ብቻውን ሙሉ ዋስትና አይሆንም። ምክንያቱም የንግድ መስመሩ ከተቋረጠ ማንም አትራፊ የማይሆንበት የጋራ የኢኮኖሚ ጥፋት ይከተላል። ይህ መስመር
የዓለምን ኢኮኖሚ ሚዛን የሚወስንበት ሌላው ምክንያት እንደ ሳውዲ አረቢያ፣ ኩዌት፣ ኢራቅና የተባበሩት አረብ ኤሚሬትስ ያሉ ሀገራት ዋና የወጪ ንግድ ገበያቸው በዚህ መስመር ላይ የተመሰረተ በመሆኑ ነው። ኳታር ደግሞ የዓለማችን ትልቁ የተፈጥሮ ጋዝ አቅራቢ በመሆኗ የሆርሙዝ መዘጋት ማለት ዓለም በነዳጅ ብቻ ሳይሆን በኃይል አቅርቦትም እንድትራብ ያደርጋታል። አደጋው ግን ከነዳጅ ዋጋ መናር በላይ ነው። የምግብ ዋጋ፣ የመርከብ መድን ዋጋ ሰማይ ይነካል። የዓለም አቀፍ የትራንስፖርት መስመሮች ይስተዋቁላሉ። እንዲሁም የዓለም አቀፍ የንግድ ሰንሰለት ይበጣጠሳል። ይህ ሁኔታ ሲፈጠር የሚመጣው የዋጋ ግሽበት በታሪክ ታይቶ የማይታወቅ ኢኮኖሚያዊ ቀውስን ይወልዳል። ብዙዎች ሆርሙዝን የውጥረት ማዕከል አድርገው ቢመለከቷትም እውነታው ግን ሆርሙዝ የዓለም የኑሮ ደረጃ መወሰኛ ቁልፍ መሆኗ ነው። ይህች ጠባብ መስመር ከጥንት ጀምሮ የዓለም አቀፍ ነጋዴዎችና የሃያላን አይን ያረፈባት ስፍራ ናት። በ16ኛው መቶ ክፍለ ዘመን ፖርቹጋሎች፣ በኋላም ብሪታንያውያን እንዲሁም ሌሎች የንግድ ኃይሎች ይህንን ቁልፍ በእጃቸው ለማድረግ ከፍተኛ ጥረት አድርገዋል። ዛሬም ቢሆን የቴክኖሎጂው ዘመን ቢመጣም ዓለም አሁንም በዚሁ ጥንታዊ የባህር መስመር ላይ ጥገኝነቷን መቀጠሏ እጅግ የሚያስገርም ነገር ነው። ወደ ኋላ ዞር ብለን ታሪኩን ስንመለከት የሆርሙዝ ስትሬት ሁልጊዜም የንግድ ፍላጎቶች የሚጋጩባት ማዕከል እንደነበረች እንረዳለን። በ1980ዎቹ በነበረው ቀውስ ወቅት የታንከር ጦርነት ተብሎ የሚጠራው ክስተት ተከስቶ ነበር። በወቅቱም በመካከለኛው ምስራቅ የነበሩ አለመረጋጋቶች የነዳጅ መርከቦች ላይ ጉዳት በማድረስ የዓለምን የነዳጅ ገበያ አናውጠውት ነበር። ያኔ የታየው ስጋት ዛሬም ድረስ በአካባቢው ሙሉ በሙሉ አልበረደም። በአካባቢው ያለው የባህር ትራፊክ ቁጥጥርና የደህንነት ሁኔታ አስፈላጊ ሆኖ ሲገኝ የንግድ ፍሰቱን ሊያስተዋጉል እንደሚችል በተደጋጋሚ ታይቷል። ይህ ደግሞ ለዓለም የንግድ ተቋማትና ለሀገራት ትልቅ ራስ ምታት ሆኗል። ዓለም አቀፍ ተቋማት የባህር ላይ የመጓዝ ነፃነትን ለማረጋገጥ ከፍተኛ ወጪ የሚጠይቅ የጥበቃ ዝግጅት ቢያደርጉም የሆርሙዝ ተፈጥሯዊ ጥበት ግን ለደህንነት ስጋቶች ትልቅ ዕድል ይሰጣል። ይህም ማለት ግዙፍ የንግድ መርከቦች ሳይቀሩ በዚች ጠባብ መስመር ውስጥ በቀላሉ ለተለያዩ ቴክኒካዊ ጥቃቶች የተጋለጡ ናቸው። ይህ ስልታዊ ጠቀሜታ አካባቢው ባሉ ሀገራት ዘንድ እንደ ትልቅ የኢኮኖሚ ድርድር መሳሪያ ሆኖ ያገለግላል። በአሁኑ ሰዓት ዓለም በአዲስ አይነት የኢኮኖሚ ውጥረት ውስጥ ትገኛለች። በተለያዩ ክፍለ ዓለማት ያሉ ግጭቶች የኃይል አቅርቦትን አሳሳቢ አድርገውታል። በዚህ መሃል የሆርሙዝ ሰርጥ ጉዳይ ደግሞ እንደገና አጀንዳ እየሆነ መጥቷል። ሀገራት ከነዳጅ ጥገኝነት ለመውጣትና ወደ ታዳሽ ኃይል ለመሸጋገር ቢጥሩም አሁንም ድረስ የዓለማችን ኢንዱስትሪዎች ያለ ጋዝና ያለ ነዳጅ መቆም አይችሉም። አንዳንድ ሀገራት ሆርሙዝን ሳይጠቀሙ ነዳጅ የሚያወጡባቸውን የየብስ ላይ የፓይፕ መስመሮችን ለመገንባት ቢሞክሩም በእነዚህ መስመሮች የሚተላለፈው የነዳጅ መጠን በባህር ከሚጓጓዘው ጋር ሲናጸር እጅግ አነስተኛ ነው። ስለዚህ ሆርሙዝ አሁንም የዓለማችን ኢኮኖሚ መተንፈሻ ሆና ቀጥላለች። አሁን ግን አንድ እጅግ አሳሳቢ ጥያቄ ይነሳል። እሱም የሆርሙዝ መዘጋት አደጋው ለባህረ ሰላጤው ሀገራትና ለኢንዱስትሪው ሀገራት ብቻ ነውን የሚል ሲሆን መልሱም በፍጹም የሚል ነው። የዚህ ቀውስ እውነተኛ ሰለባዎች የሚሆኑት እንደ ኢትዮጵያ ያሉ በማደግ ላይ ያሉና በነዳጅ ግዢ ላይ ሙሉ በሙሉ ጥገኛ የሆኑ ሀገራት ጭምር ናቸው የሚል ነው። በአጠቃላይ ግን ሰርጡ ከተዘጋ በመጀመሪያ ጉዳቱ የሚደርሰው ኤዥያ ላይ ነው። ህንድ ከምትጠቀመው ነዳጅ ውስጥ 85 ከመቶ የሚሆነውን ከውጭ ታስገባለች። ከጠቅላላ የነዳጅ አቅርቦቷ ውስጥ ደግሞ ግማሽ ያህሉ በሆርሙዝ በኩል በሚያልፉ የባህረ ሰላጤው መስመሮች ላይ የተመሰረተ ነው። የነዳጅ ዋጋም በፍጥነት ይንራል። ደቡብ ኮሪያም በተመሳሳይ ከምትጠቀመው ነዳጅ ውስጥ ከ90 ከመቶ በላይ የሚሆነውን ከውጭ ታስገባለች። ከጠቅላላ አቅርቦቷ ውስጥ ደግሞ 60 ከመቶ ያህሉ በሆርሙዝ በኩል ያልፋል። ይህም በኢንዱስትሪና በትራንስፖርት ዘርፎች ላይ ትልቅ ተጽዕኖ ያሳርፋል። ጃፓን በበኩሏ ለከፍተኛ አደጋ የተጋለጠች ሀገር ናት። ከምትጠቀመው ነዳጅ ውስጥ ከ80 እስከ 90 ከመቶ የሚሆነው ከመካከለኛው ምስራቅ የሚመጣ ነው። የወሽመጡ መዘጋት ታዲያ የአቅርቦት ሰንሰለቷን በከፍተኛ ሁኔታ የሚያናጋ ይሆናል። ሀገራችን ኢትዮጵያን ብትሆን ከሆርሙዝ በሺዎች የሚቆጠሩ ኪሎሜትሮች ርቃ የምትገኝ ብትሆንም የልብ ትርታዋ ግን ከዚሁ መስመር ጋር በቀጥታ የተቆራኘ ነው። የኢትዮጵያ ኢኮኖሚ፣ የትራንስፖርት ዘርፍ እንዲሁም የዜጎቿ የዕለት ተዕለት ኑሮ በዚች ጠባብ መስመር ደህንነት ላይ የተመሰረተ ነው። ይህም የነዳጅ ኃይል የሚመጣው አብዛኛው ከባህረ ሰላጤው ሀገራት ተጭኖ
በሆርሙዝ አልፎ ከዚያም በኤደን ባህረ ሰላጤ በኩል ወደ ጅቡቲ ወደብ በመግባት ነው። ታዲያ በዚህ መስመር ላይ የንግድ ፍሰቱ ቢስተዋቆል ቀጥተኛው ተጽዕኖ የሚያርፈው በኢትዮጵያ ላይ ነው። የነዳጅ አቅርቦት ሲቀንስ ወይም ዋጋው በዓለም ገበያ ላይ ሲንር የሀገሪቱ ኢኮኖሚ ሚዛን በአንድ ጀንበር ይናጋል። ይህም በሀገሪቱ ያለውን የውጭ ምንዛሬ ፍላጎት ወደ እጅግ ከፍተኛ ደረጃ ያሸጋግረዋል። ይህ ማለት ደግሞ የኢኮኖሚው የጀርባ አጥንት የሆነው የሎጂስቲክስና የትራንስፖርት ዘርፍ ይቆማል። የማምረቻ ኢንዱስትሪዎች ስራ ያቆማሉ። የኃይል አቅርቦትን ቢሆን በተለይም በነዳጅ የሚሰሩ ጀነሬተሮችን ለሚጠቀሙ ፋብሪካዎችና ተቋማት ለከፍተኛ ወጪ ይዳርጋቸዋል። ከዚህም ባለፈ የሆርሙዝ ቀውስ በቀጠናዊ የንግድ እንቅስቃሴ ላይ የሚኖረው ተጽዕኖ ቀላል የሚባል አይደለም። ሆርሙዝ ላይ መስተጓጎል ሲፈጠር ዓለም አቀፍ ኩባንያዎች አማራጭ የንግድ መስመሮችን ፍለጋ ወደ ቀይ ባህርና ወደ አፍሪካ ቀንድ አይናቸውን ያዞራሉ። ይህም በአካባቢያችን ያለው የባህር ላይ የትራፊክና የሎጂስቲክስ ፍላጎት ያባብሰዋል። ታዲያ መፍትሄው ምንድን ነው? ሀገሪቱ ከዚህ ስልታዊ ጥገኝነት እንዴት መውጣት ትችላለች? ትልቁ መፍትሄ ያለው በሀገር በቀል ታዳሽ ኃይል ላይ ነው። የህዳሴው ግድብና ሌሎች የኤሌክትሪክ ኃይል ማመንጫዎች ሀገሪቱን ከውጭ ነዳጅ ጥገኝነት ለማላቀቅ ትልቅ ሚና አላቸው። የትራንስፖርት ዘርፉን ወደ ኤሌክትሪክ ኃይል መቀየርና የባቡር መስመሮችን ማስፋፋት የሆርሙዝ መስመር ላይ የሚፈጠሩ ድንገተኛ አደጋዎችን ለመቋቋም ይረዳሉ። በተጨማሪም ሀገሪቱ የረዥም ጊዜ ስትራቴጂካዊ የነዳጅ ክምችት መገንባት ይኖርባታል። ይህ ካልሆነ ግን የሆርሙዝ መስተጓጎል ለኢትዮጵያ የኢኮኖሚ እድገት ትልቅ እንቅፋት መሆኑ አይቀሬ ነው። የሚገርመው ግን ይህ ስጋት በኢትዮጵያ ላይ ብቻ የተገደበ አይደለም። ጎረቤት ሀገራትም በተመሳሳይ መልኩ የዚህ ቀውስ ሰለባ ይሆናሉ። በተለይም ጅቡቲ አብዛኛው ገቢዋ በወደብ አገልግሎትና በሸቀጦች ዝውውር ላይ የተመሰረተ በመሆኑ በሆርሙዝ በኩል የሚያልፈው ንግድ ሲቀንስ የኢኮኖሚ እንቅስቃሴዋም ይቀዘቅዛል። ይህም መላውን የአፍሪካ ቀንድ የንግድ ሰንሰለት ሽባ ያደርገዋል። ይህ ሁኔታ ሲፈጠር የሚመጣው የገበያ መዛባትና የኢኮኖሚ መቀዛቀዝ ቀጠናውን ለተለያዩ ጫናዎች ሊዳርገው ይችላል። እዚህ ጋር ነው እንግዲህ ዓለም አቀፍ የኢኮኖሚ ትብብር ፋይዳው የሚታየው። ውድ የማራኪ ቤተሰብ የዚህ ጉዞ ትልቁ ግንዛቤ ያለው እዚህ ላይ ነው። በኃይል አቅርቦት ራሱን ያልቻለ ሀገር የኢኮኖሚ እድገቱ ሁልጊዜም በሩቅ ሀገር በሚፈጠሩ ክስተቶች ላይ የተንጠለጠለ ይሆናል። ሆርሙዝ ስትዘጋ የኢኮኖሚ ጨለማ መላውን ዓለም ይውጣል። ብርሃኑ የሚመለሰው እያንዳንዱ ሀገር የራሱን አማራጭ የኃይል ምንጭ መገንባትና የንግድ መስመሮቹን ማመጣጠን ሲችል ብቻ ይሆናል። የኢትዮጵያ የእድገት ጉዞ በሆርሙዝ ማዕበል እንዳይናጋ ዛሬውኑ የቤት ስራችንን መስራት መጀመር አለብን። ምክንያቱም ታሪክ እንደሚነግረን ኢኮኖሚያዊ ማነቆዎች የሚፈቱት በተለዋጭ አማራጮችና ራስን በመቻል ብቻ ነው። ለዛሬው በዚያ በቃን። መልካም ጊዜ ይሁንላችሁ።